እናስተልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። በአማራ ክልል የህልውናው ተጋድሎ ተጠናክሮ እየተካሄደ ነው። ፍኖተ ሰላምና ደንበጫን በዛሬው ዕለት በፋኖች እጅ መግባታቸው ታውቋል። የጎጃሙ ተጋድሎ በበርካታ ድሎች ታጅቦ እንደቀጠለ ነው። የፋኖ ኃይሎች በሶስት አቅጣጫዎች ወደ ባህር ዳር እየገቡ መሆኑን የሚያሳይ መረጃ እየደረሰን ነው። ሌሊቱን በፋኖ ኃይልና በመንግስት ታጣቂዎች መሃል የተኩስ ልውውጥ ሲካሄድ ከቆየ በኋላ የፋኖ ኃይሎች ወደ ባህር ዳር እየገቡ መሆናቸውን መረጃዎች ያመለክታሉ። ጎንጂ ቆለላ፣ አዴት ጠንካራ ውጊያ እየተደረገባቸው ነው። ባህር ዳር አቅራቢያ ለጥቃት ሲንቀሳቀስ የነበረ የአብይ አህመድ ሰራዊት በአንደኛ ክፍለ ጦር ባህር ዳር ብርጌድ በወሰደው የደፈጣ ጥቃት አብዛኛው ሰራዊቱ ከጥቅም ውጪ መውጣቱን ያገኘነው መረጃ ያመለክታል። የምዕራብ ጎጃም ዞን ዋና ከተማ ፍኖተ ሰላም ዛሬ ጠዋት ከአብይ አህመድ ሰራዊት ጋር በተደረገ ውጊያ በፋኖ እጅ ከገባች በኋላ ህዝቡ ደስታውን እየገለጸ ሲሆን ተመቶ የሸሸው የአብይ አህመድ ጦር ወደ ቡሬ መስመር መሄዱን ነው ለአንከር ሚዲያ የገለጸው። ወደ ባህር ዳር ደውለናል። ባህር ዳር ያለው ሁኔታ በማንኛውም ሰዓት ሊቀያየር እንደሚችል ነው መረጃዎች የሚያመለክቱት። አብራችሁን ቆዩ። በጣም አመሰግናለሁ። እንግዲህ በባህር ዳር በአሁን ሰዓት በኢትዮጵያ ሰዓት አቆጣጠር ወደ መንጋት አካባቢ ጠዋት ሊሆን እንደሆነ ነው ሰዓቱ የሚያሳየኝ። ምንድነው ያለው ባህር ዳር አካባቢ? ባህር ዳር ዛሬ ከንጋቱ 12 ሰዓት ጀምሮ በሁሉም አቅጣጫ ከፍተኛ ውጊያ እየተካሄደ ይገኛል። ማለትም በዚህ በቀበሌ 14 ወደ አቡነ ሀራና ልደታ መስመር አባይ ማዶ ዴዛዊት ማርያም ቤተክርስቲያን አካባቢ ማለትም በቤተ መንግስት አካባቢ በምድረገነት ቀበሌ አካባቢ ከፍተኛ ውጊያ እየተካሄደ ይገኛል እና በጣም ከፍተኛ እጅ በእጅ ውጊያ ነው እየተካሄደ ያለው። አልፎ አልፎም ከባድ መሳሪያ ተኩሳሉ፣ የዲሽቃ የሞርታር ተኩሶችም ይሰማሉና በሁሉም አቅጣጫ ውጊያ እየተደረገ ያለው ባህር ዳር ከተማ ዛሬ ከንጋቱ 12 ሰዓት ጀምሮ። ከወትሮ የተለየ ነው አሁን ያለው ሁኔታ የሚታያችሁ? እንግዲህ ባህር ዳር ለረጅም ወራት ለረጅም ጊዜያት እንደዚህ አይነት ነገር ይታይባታልና አሁን የተለየ ነገር ነው የሚታየው? አሁን የተለየ ይመስላል። ትናንት ቀኑ ሙሉ ከፍተኛ የመንግስት ወታደር እንቅስቃሴ በብዙ ኦራሎች እየተጫኑ ከቦታ ቦታ ይንቀሳቀሱ ነበር። ይሄም ሊከሰት እንደሚችል ግምታችን ነበር የኛ። ትናንት እነሱ በጣም ተበሳጭተው ነበር። በየወረዳው ፋኖ ያገኛቸው ድሎች አበሳጭቷቸው ትናንት የተለየ እንቅስቃሴ ያደረጉ ነበር። ከተማ ላይ የወታደር የጫኑ የወታደር ተሽከርካሪዎች እንቅስቃሴ ያደርጋሉና ይሄ ነገር እንደመጣ ቀድሞ መገመት ይቻል ነበር። ዛሬ ግን በሁሉም አቅጣጫ ከንጋቱ 12 ሰዓት ጀምሮ ከፍተኛ ውጊያ እየተደረገ ነው ያለው። የእጅ በእጅ ውጊያ ነው። ከባድ መሳሪያዎች አልፎ አልፎ ይተኮሳሉና ከወትሮ የተለየ ነው። በፊት ዝም ብሎ የሆነ ቦታ ገብቶ የሆነ ኃይል አጥቅቶ የመውጣት አዝማሚያ ላይ ነበር። አሁን ግን ከፍተኛ ከተማዋን በሁሉም አቅጣጫ ለመቆጣጠር ከፍተኛ ውጊያ እየተደረገ ነው ያለውና የተለየ ነው ከወትሮ ዛሬው። ምናልባት እስቲ ለተመልካቾች ግልጽ እንዲሆን ምናልባትም ባህር ዳርን በደንብም ለማያውቋት እስቲ ቤት አካባቢዎች ነው እንዲህ አይነቱ ወታደራዊ ወይም እንዲህ አይነት እንቅስቃሴ እየተደረገ ያለው ቤት እንደሆነ መግለጽ ይቻል ይሆን? አሁን ውጊያ እየተደረገ ያለበት አቅጣጫ በዚህ በሰባት ካሊት ማረሚያ ቤቱን መስመር ይዞ ወደ ልደታ ቤተክርስቲያንና አቡነ ሀራ የሚባሉ ባለፈው ነሐሴ ወር ላይ ውጊያ በተደረገበት አካባቢ በዛ መስመር አንዱ የውጊያ ቀጠና ነው። ከፍተኛ ውጊያ እየተደረገ ያለበት ከባድ መሳሪያ የሚተኮስ ያለበት አካባቢ ነው። ሌላው ደግሞ አባይ ማዶ የሚባለው ሰፈር ቤዛዊት ቤተ መንግስት አካባቢ የቤዛዊት ቤተ መንግስት ምንድነው ልደታ ቤተክርስቲያን እንደገና ሚካኤል የሚባሉ ቤተክርስቲያኖች አሉ። ልደታ የሚባል ቀበሌ ያለ እዛ አካባቢ ምድረገነት የሚባል ቀበሌ ያለ አባይ ማዶ እዛ አካባቢ ከፍተኛ ውጊያ እየተደረገ እንዳለ ነው የምንሰማው አባይ ማዶ። ስለዚህ በሁለቱም አቅጣጫ በአባይ ማዶ አቅጣጫና በዚህ በሰባት ካሊት መስመር በማረሚያ ቤቱ አካባቢ ነው ከፍተኛ ውጊያ እየተደረገ ያለው። እንግዲህ ባህር ዳር ቀለበት ውስጥ መግባቷን የሚገልጹ መረጃዎች የሚያሳዩ መረጃዎች ሰሞኑን ከተለያዩ አካባቢዎች እየደረሱን ነበረ። ምንድነው መገመት የሚቻለው? እናንተ ከተማ ውስጥ ያላችሁ ነዋሪዎች ምን እየተደረገ ነው አሁን ባህር ዳር ላይ? ምናልባት የፋኖ ታጣቂዎች የፋኖ ኃይሎች ከተማዋን ለመቆጣጠር የሚያስችል እንቅስቃሴ እያደረጉ ነው ወይስ ምንድነው የተረዳችሁት?
እንግዲህ ሰሞኑን ሲደረግ የነበረው ውጊያ በምዕራብ ጎጃምና በምስራቅ ጎጃም አካባቢ እንዲሁም በደቡብ ጎንደር አካባቢ የፋኖ ኃይሎች ድል እየቀናቸው ወደ ከተማው እየቀረቡ መሆኑን በመገመት መንግስት በዙሪያው ምሽግ ቁፈራ ላይ ነበረ። ትናንትና ራሱ ጉዶ ባህር የሚባለው አካባቢ ከመራዊና መሸንቲ ወደ ባህር ዳር የሚያስገባው መስመር ላይ ጉዶ ባህር የሚባል ቦታ አለና እዚህ ሰሞኑን የተመረጡ የአድማ በታኝና የልዩ ኃይል ኃይሎች ከፍተኛ ምሽግ በመቆፈር ላይ ነበሩ ትናንት እና የመንግስትን ስጋት ይመስለኛል በየወረዳው የተገኘው ድል ፋኖ ያገኘው ድል አጠናክሮ ከተማውን ሊያጠቃ ይችላል የሚል ግምትና ስጋት ነበሩ። ስለዚህ በዛ ምክንያት ነው ምሽጎችን እየቆፈረ ከፍተኛ ወታደራዊ እንቅስቃሴ እያደረገ የነበረው ትናንት። ስለዚህ ፋኖዎች አሁንም ያን የወረዳ ድል በወረዳ ያገኙትን ድል አጠናክረው ከተማውን ሊያጠቁ ይችላል የሚል ግምት አለና ያ ሊሆን ይችላል አሁን እየተደረገ ያለው ዛሬ። አሁን በኢትዮጵያ ሰዓት አቆጣጠር ምናልባት ከጠዋቱ 1 ሰዓት ያለፈ ይመስለኛል። ባህር ዳር በምን ሁኔታ ላይ ነው ያለችው? የመንግስት ኃይሎች የት ነው ያሉት? የፋኖ ኃይሎችስ በምን ሁኔታ ወደ ከተማዋ ለመግባት እንቅስቃሴ እያደረጉ ነው ያሉት? እንደው አሁን በምንነጋገርበት ሰዓት ያለውን ሁኔታ መግለጽ ይቻል ይሆን? አሁን የመንግስት ኃይሎች ታልኩ በዚህ ትናንትና በጣም ከፍተኛ እንቅስቃሴ ከተማው ላይ እንቅስቃሴ ያደርጉ ነበር። ከዚህ ከመኮድ እያወጡ ወታደሮችን ወደ ሰባታዊት መስመር ወደ አባይ ማዶና ቅድም እንዳልኩ ደግሞ ወደ ከመሸንቲና መራዊ ወደ ባህር ዳር የሚገባ መስመር ላይ ምሽግ ቁፋሮ ላይ ነው የነበሩትና የፋኖ ኃይሎችን በዛ መስመር ላይ ነው ውጊያ የከፈቱት። በአባይ ማዶ በዚህ በሰባታዊት መስመር እንደውም በጉዶ ባህር አካባቢ ውጊያዎችን እያደረጉ ስለሆነ በአሁኑ ሰዓት ውጊያው እንደቀጠለ ነው። ከተማ ላይ ምንም እንቅስቃሴ እየተደረገ ነው። ሰው እንቅስቃሴ የለም፣ ወታደራዊ እንቅስቃሴ የለም ከተማው ላይ። ስለዚህ ዳንበሮች ላይ ነው ውጊያ እየተደረገ ያለው። በባህር ዳር በሁሉም አቅጣጫ ውጊያው እንደቀጠለ ነው። ከባድ መሳሪያዎች ይተኮሳሉ፣ ውጊያዎች ይደረጋሉ። እንግዲህ ውጤቱን ደግሞ በጋራ የምናየው ይሆናል። እስካሁን ድረስ ምንም እንቅስቃሴ ስለማናደርግ ውጤቱን መገመት አልቻልንም፣ ማወቅም አልቻልንም። ነገር ግን በሁሉም አቅጣጫ ውጊያው እንደቀጠለ ነው። ባህር ዳር እንግዲህ የክልሉ ርዕሰ ከተማ ናት። ባህር ዳርን በዚህ ደረጃ በወታደራዊ ቀለበት ውስጥ ማስገባት ብሎም ምናልባት በሚቀጥሉት ሰዓታት ቀናት ውስጥ ባህር ዳር በማን እጅ ልትወድቅ እንደምትችል ከወዲሁ መናገር የሚቻል አይደለም። የአረጋ ከበደ አስተዳደር በአሁኑ ሰዓት በምን ሁኔታ ላይ እንዳለም የሚታወቅ ነገር የለም። አዲስ አበባ ፕሬዚዳንቱ ማለት በአረጋ ከበደ አስተዳደር አዲስ አበባ እንዳለ ነው የምንሰማው። የመንግስት እንቅስቃሴስ በምን አይነት ሁኔታ ላይ ያለው? የመኮድ የመከላከያ ኮንስትራክሽን ድርጅትን ጨምሮ አጠቃላይ መንግስት ወሳኝ የሆኑ አካባቢዎች በማን እጅ በምን ሁኔታ ላይ እንዳሉ ማወቅ ይቻል ይሆን? አሁን በአሁኑ ሰዓት በየትኛው ኃይል እንዳሉ ማወቅ የሚቻልበት ሁኔታ አይደለም። ምክንያቱም ውጊያው እንደቀጠለ ስለሆነ በማን እጅ እንዳሉ ማወቅ አይቻልም። ነገር ግን መንግስት እንደ መንግስትነት ባህር ዳርን እያስተዳደረ አይደለም። የወታደራዊ እንቅስቃሴዎች ብቻ እንጂ ሌላ የመንግስታዊ ተቋማት ስራቸውን እየከወኑ አይደለም። በከፍተኛ ፍራቻ የገባ ህብረተሰብ ነው ያለው ባህር ዳር ከተማ ውስጥ። መቼ ፋኖ መጥቶ ሊቆጣጠራት ይችል ከተማዋን መገመት አይቻልም። ምክንያቱም በየጊዜው መኪናዎችን የገቡ ከተማ ላይ ይወስዳሉ፣ የገቡ የመንግስት ባለስልጣናትን ገለው ይወጣሉ። ስለዚህ በማንኛውም ሰዓት ባህር ዳር በፋኖ እጅ እንደምትገባ መገመት ይቻላል። ምክንያቱም መንግስት በተገቢ ሁኔታ ሀገሩን ከተማውን እያስተዳደረ አይደለም። ፋኖዎች ይገባሉ፣ የሚያደርጉትን አድርገው ይወጣሉ ያለምንም ኮሽታ። ስለዚህ በማንኛውም ሰዓት ፋኖ ከተማውን ሊቆጣጠር እንደሚችል መገመት ይቻላል። ስለዚህ እናረጋ ከበደም ከዚህ ከተማ ውስጥ የሚኖር አይደለም። አዲስ አበባ እየኖሩ ነው ከተማው የሚያስተዳድሯትና አጠቃላይ ወታደራዊ አስተዳደር ነው በከተማ ያሉትና ምንም አይነት መንግስት የሚሸት ነገር ከተማዋ ላይ እየተሰማ እየታየም አይደለም። ያለችው ባህር ዳር የከተማዋ ነዋሪ በምን ሁኔታ ላይ ነው ያለው? አሁን እንግዲህ ሰሞኑንም የፋኖ ኃይሎች በየትኛውም ሰዓት በየትኛውም ቀን ከተማዋ ሊገቡ እንደሚችሉ ሲነገር ነበር። አንዳንድ እንቅስቃሴዎችም አሉ። የከተማው ህዝብ በምን ሁኔታ ላይ ነው ያለው? እንግዲህ የከተማው ህዝብ አሁን ለምሳሌ በአባይ ማዶ በሚሰማው ሁኔታ የፋኖች ወደ ከተማ መግባትና ውጊያ መክፈት እዚህ ያለ የከተማው ህዝብ በከፍተኛ ጉጉት ይጠብቃቸው ስለነበረው እንዲያውም ወደ ፋኖ የመቀላቀል አዝማሚያ እየታየ ነው። አባይ ማዶ አካባቢ ያሉ ማህበረሰቦች መሳሪያ ያላቸው ሰዎች ወደዛ የመግባትና የፋኖን ድል የማርሰርና የመቀበል ስሜት እየታየ ነው ይባላል። አባይ ማዶ አሁን በአሁኑ ሰዓት ማለት ነው። ስለዚህ አጠቃላይ ግን ማህበረሰቡ በከፍተኛ ድራ ውስጥ
በከፍተኛ የኑሮ ውድነት እንደምታውቀው ከአዲስ አበባ ወደ ባህር ዳር የሚመጣ ማንኛውም መንገድ የተዘጋ ሁኔታ ስላለ ነዳጅም ከሌላ ቦታ እየመጣ ለህብረተሰቡ አገልግሎት እየሰጠ ስላልሆነ ከፍተኛ የኑሮ ውድነት ስላለ በጣም ሰው የተማረረና በመንግስት ከፍተኛ በደል እየደረሰበት ስለሆነ የፋኖዎችን መምጣት በጉጉት እየጠበቀ ነው ያለው የከተማው ህዝብ። እንግዲህ አሁን ምናልባት ሰዓቱም እየገፋ ነው ያለው። በአሁኑ ሰዓት ባህር ዳር በምን ሁኔታ ላይ እንዳለች ከሚነገረን በተጨማሪ በሚቀጥሉት ሰዓታት ቀናት ሊሆን የሚችለውን ነገር እንግዲህ ከናንተ ጋርም ከሌሎች የመረጃ ምንጮች ጋርም እንገናኛለን። እንደው በመጨረሻ ማለት የሚቻል ነገር አለ? እንግዲህ ማለት የሚቻለው የፋኖ ኃይል በየጎጃም በደቡብ ጎንደር ያገኘው ድል እያጠናከረ እየገሰገሰ ነው ወደ ባህር ዳር ከተማ። ባህር ዳር ከተማ በጥቂት ቀናት ውስጥ በፋኖ ኃይሎች ትገባለች ተብሎ ይገመታል። ህብረተሰቡ ይሄን በንቃት እንዲጠብቅ፣ ምክንያቱም መንግስት የመከላከያ ኃይል በፋኖ በሚደርስበት ምት የተነሳ ህብረተሰቡን የበቀል ስሜት እየተነሳሳ ህብረተሰቡን እየጎዳ ስለሆነ ህብረተሰቡ ተረጋግቶ ከተማ ሳይወጣ ቤቱን ሆኖ እንዲጠብቅና ከመከላከያ ኃይል የሚመጣውን ጥቃት ራሱ እንዲቋቋምና እንዲከላከል በዚህ አጋጣሚ ማሳሰብ እወዳለሁ። በጣም ነው የማመሰግነው። እንግዲህ መልሼ እደውላለሁ። ያለውን ሁኔታ መረጃ እንደምትሰጡን ተስፋ አደርጋለሁ። በጣም አመሰግናለሁ። ምንም አይደል መሳይ